መውጣት ያልቻሉ ሙሽሪክ አልዓረብ ለዓለም ፍልስፍና፣ ለዓለም ሳይንስና ስልጣኔ ዓለምን ለመክፈት በጊዜው ለነበሩ ታላላቅ ኢምፓየሮች በሙሉ በሁሉ ነገር የበላይ ሆነው ለመምጣት ስንት ዓመት ይወስዳል? ኢትዮጵያ ጥያቄ አድርጋ ከምታነሳቸው ነገሮች ውስጥ አንዱ እንኳን ለማሳካት ከ100 ዓመት በላይ በሚሊዮን የሚቆጠር ሰው ከፍላ ያላትን ሀብት ሁሉ አውድማ ዛሬም ቦታው ላይ ሆና ልትገኝ ትችላለች። እንዴት ነው በዚህ ፍጥነት በዚህ አጭር ጊዜ ከዚህ በጣም ከወደቀ ማንነት ለዓለም ዘመናቸውን ሳይሆን ሺህ ዓመታትን ምናልባት ወደፊትም ተሻግረው ብርሃን የሚያበሩ ሰዎችን እንዴት በዚህ ትንሽ ጊዜ መስራት ተቻለ? ይሄ አልመታኒ ማለት የጥዊ አንድን ነገር ጥቅልል አድርጎ በቦታው ላይ በፍጥነት የሚያደርስ ነው። ስለዚህ ኢቭን ቅድም ያልነውን አቅጣጫ የመቀየሩን ጉዳይ ከልስላሴ ጋር ነው ይላሉ። መታኒ ፊታችንን ሲያዞረን እንኳን አልኢማለቱ ወተርቂቁ በልስላሴ በጣም ስሙዝ በሆነ መልኩ ወደ ትክክለኛው አቅጣጫ መመለስ ነው። ሲመልሰንም ምናልባት ሩቅ ተጉዘን ሊሆን ይችላል ከማዕከላዊ ነጥብ፣ ግን ጊዜ ሳይወስድ በፍጥነት ቦታው ላይ ይመልሰናል። ስለዚህ ሁለተኛው ነጥብ ከሶስተኛው ነጥብ ጋር ስናያይዘው የመጀመሪያው ነገር የሁለት ተቃራኒ የሚመስሉ የሀሳብ ዋልታዎችን በትክክለኛ ሚዛንና ፐርሰንታቸው አዋህዶ መፍትሄ ሊሰጡ የሚችሉበትን ነጥብ ላይ ያደረሰ ሀሳብ የዛ ባለቤት የማድረግ ጉዳይ ነው። ሁለተኛ ደግሞ የሰው ልጅ ሩጫው ሳይሆን ወዴት ነው የሚሮጠው የሚለው አቅጣጫው ነው። ስለዚህ ሱረቱል ፋቲሃ አልመታኒ የሚለው ስሙ የሰው ልጅን የተሳሳተ ሸይጣን ፊቱን አዞሮ ከሚያስሮጠው ዓለም ወደ ትክክለኛው ዓለም በጣም በልስላሴና በረህመት ቀስ እያለ የሚያዞር ማለት ነው። ሶስተኛው ደግሞ ማንኛውም ጉዳይ ከቁርአን ከሱረቱል ፋቲሃ እሳቤ ውጪ በሆነ መልኩ ሲጓዝ 100ም 200ም ዓመት ሊወስድ ይችላል። 20ም 30ም ዓመት 5ም 10ም ዓመት ሊወስድ ይችላል። ነገር ግን በሱረቱል ፋቲሃ ሲሆን በጣም በፍጥነት ቦታው ላይ እና ውጤቱ ላይ እንድንደርስ ያደርገናል። ስለዚህ እነዚህ ሶስቱን ነው በደንብ ቆመን ያየነው። ከዚሁ ጋር ተያይዞ ሰና የሚለው አልስቲትና ዩኒክ ማለት ነው፣ ልዩ ማለት ነው። ስለዚህ ልዩ የሚለው በሐዲስም እንደተገለጸው እስከ ዛሬ ድረስ ከወረዱ መጽሐፎች ሁሉ የትኛውም መጽሐፍ ላይ የወረዱትን የማይመስል የተለየና ዩኒክ የሆነ ነው ሱረቱል ፋቲሃ። ሰዎችንም በዛው ልክ በጣም የተለየ የሆነ ሀሳብ ባለቤት የሚያደርግ የተለየ ማህበረሰብ የሚፈጥር የተለየ ሀሳብና አስተሳሰብ ለዓለም የሚያወጣ ነው። የተለየ ማለት ነው። ስለዚህ አራተኛው እንግዲህ የተለየ መሆን ነው። ስለዚህ በሱረቱል ፋቲሃ የተሰራና በሌላ አስተሳሰብ የተሰራ ሰው በፍጹም አይመሳሰልም። የሚሰራቸው ሰዎች የተለዩ ናቸው። የሚሰራው ዓለም የተለየ ነው። የሚሰራው ማህበረሰብ የተለየ ነው። በሱረቱል ፋቲሃ የተሰሩ ሰዎች የሚኖራቸው ሀሳብ የተለየ ነው። ይሄ ዩኒክ ነገር
እስቲትና ከሚለው ነው የመጣው። ቅድም ያነሳ ነው ደግሞ ሐምድን በምስጋና የተሞላ ዓለምን እውን ያደርጋል ይሉታል። ስለዚህ መደጋገምና እየደጋገሙ ሳያቋርጡ ማደግን ሐምድን የፊት አቅጣጫ ማስተካከልን በአጭሩ እንድንደርስ ማድረግን እና የተለየ መሆንን እንግዲህ እነዚህ 6 ነጥቦችን ፈና የሚለው መካን የሚለው ይይዛል። አንዳንዶቹ ከዚህም በጣም የሰፋ ትርጉም ይሰጡታል። ለመያዝም ያው ለመተዋወስም እንዲያስችልን እነዚህን ካየናቸው ይበቃል። የአላህ ፍቃድ ከሆነ የዑለሞችን ደግሞ ቀጥታ ትንታኔ በሌላኛው ቀን እናያለን ኢንሻአላህ። ዛሬ እንግዲህ የሚቀረው ጥቂት ደቂቃ ነው። እናንተ በምትሰጡት ሀሳብ የበለጠ ለማዳበር እንሞክራለን ኢንሻአላህ። ባረከላሁ ፊክ ብራዘር አህመድ። አይ ቲንክ የዛሬው ደግሞ በጣም ፖተንት ነው። አይ ቲንክ እያንዳንዱ ፖይንቶች እየሄድንባቸው እያንዳንዱ በጣም የየራሳቸው ክላስ የሚፈልጉ ነው የሚመስሉት። አም ሆፒንግ አይ ቲንክ መሳኒን ዛሬ አንጨርሰውም ብዬ ተስፋ አደርጋለሁ። አለ ነው እንዴት ፕላን እንዳረግ ግን ትናቸው እንደኔ እያንዳንዱ ትርጉም በደንብ መብራራትና በጣም መዋሃድ ያለበት ይመስላል። ለምሳሌ አቅጣጫን ማዞር ከየት ወደ የት መጀመሪያ ያለንበት አቅጣጫ ሪያላይዝ ማድረግ ይፈልጋል አይደለ? በቃ መዞር ያለበት ትክክል ያልሆነ የሚለውን ከዛ ወደ የት ነው የሚለውን ምናምን እና እነኛ አሁን ቀጥሎ ያየነው የሁለት ነገሮች የሁለት ተቃራኒ የሚመስሉ ነገሮች እነሱ አሁን እንዴት ነው የሚዋሃዱት? ለምሳሌ ፕራዮሪታይዝ ማድረግ ነው አንዱን ከሌላው ማስቀደም እና ስቲል ግን እያደረጉ መሄድ ነው ወይስ በጣም ብዙ ጥያቄ ነው የተነሳብኝ። ኖቶቹን ለመያዝ እየሞከርኩኝ all over the place እና ምናልባት እንደው ፈቃደህ ከሆነ አይ ቲንክ የሌላውንም እንትን እንስማና አረኖ ትንሽ በጥልቀት ብንሄድባቸው እንደው በዚህ ብቻ መሳኒ በጣም ፓወርፉል ሆነብኝ እስከዛሬ ካየናቸው እና እንትን እንደዚህ ዝም ብለን ላይ ለማለት አያስችልም። ግን በደንብ ትንሽ ወደ ውስጥ ብንገባ ተመኘሁኝ። እያንዳንዱ ቶፒክ አንዳንድ መጽሐፍ የሚወጣ አይነት ነገር ይመስላል። ለምሳሌ አሁን ነካ አርጋሃት ያለፍከው ምስጋና ሸይጣን እንዴት አድርጎ አመስጋኝና ወይ ደስተኛ እንዳንሆን በቃና ሩቅ እንደው አይገስ በለሆሳስ ይገባኛል የምትለው ነገር የደስታ አንተን ሩቅ እንደሆነ አድርጎን አቅጣጫችን አዝሮን በቃ ያንን ጭራ ስንከተል እንዴት እንደሚያደርገን በአንድ ሴንቴንስ አልፈነዋል ላይ ነው። ከጊዜም አንፃር ግን ብዙ መሄድ ያለበት እና ትንሽ አይናችን እስኪበራ ድረስ ወደ እኛም በራሳችን እንዴት ሪሰርች ማድረግ እንደምንችል ሜቢ አሮን አንድ ሴሽን ብንጨምርለት ተመኘሁኝ። እኔ እንትን ሆነብኝ እያንዳንዱ 5 ወይ 6 ፖይንቶች በጣም ፓወርፉል እና ፖተንት በደንብ ዲዞልቭ ተደርገው ተበታትነው መታየት ያለባቸው ነገር መስሎ ተሰማኝ። አላሁ አለም። እስቲ ግን የሌሎቹንም ሐሳብ እንይና ጥያቄም ሐሳብም ካለ እንመለሳለን ኢንሻአላህ። ያ ጀማዓ እጃችሁን አሳዩኝ ደግሞ በቀጥታ አንሚዩት አድርጋችሁ ጥያቄም ሐሳብ ስም ወደ መጥራት ልሂድ እንደ ላስት ዊክ السلام عليكم ورحمة الله جميلة. ያው ሐሳብ ባይኖረን ነው እኮ ገና አላዋህደውም ገና ዳይጀስት አድርገን ወደ ውስጣችን ገብቶ በፊት የነበረውን ነገር አስወጥቶ ይህን ነገር ወደ ህይወታችን እንዴት አድርገን ነው የምናመጣው የሚለውን ነገር ማሰብ በራሱ
ጊዜ የሚፈጅ ነገር ስለሆነ ዝም ስንል ስለሌለንም ጭምር ነው ዝም የምንለው እና የሚገርም ነገር ነው እየሰማን ያለ ነው። የሚጨመር ነገር ካለ ቢጨመርልን ይሻል ይመስለኛል በእኔ በኩል። መርሐባ ወንድም ሱለይማን። እሺ ሌላስ ሰው ሀሳብ ወይ ጥያቄ? አንድ ሁለት ሰው ብንሰማ ደስ ይለኛል። ፋጡማ ምን ሀሳብ አለሽ? how did you feel about ዛሬው እንትን? يا نجم السلام عليكم. ወአለይኩም ሰላም ወረሕመቱላሂ ወበረካቱ። እኔም ለሩብ ልዘጋጅ በደንብ ትንሽ አትሽሪ። እሺ ማለት ፈለኩኝ። ምንም ችግር የለውም። እሺ ናስርስ? መርሐባ ሚቢያል ሀሳብ ወይ ጥያቄ ያለው አለ? እንዴት ነው እንደ እኔ ፊል አድርጋችሁ ማለት በቂ ነው? ከዚያ በኋላ ያለውን እኛው እና ብላላ ወይስ እንዴት ነው የተሰማችሁ? ማለት በጣም እኔ አሁን የተሰማኝ እንትን እያንዳንዱ ጊዜ ተወስዶበት ቢበተን ነገር ተመኘሁኝ። እስቲ አሕመድ ሀሳብ አለ? ኢንሻአላህ ያው ፕሮግራሙም ራሱ በሚቀጥለው የአላህ ፍቃድ ከሆነ አልመሳኒ ቀጥታ ዑለማዎች የሰጡትን ትንታኔና በቁርአንና በሐዲስም ምሳሌ ሊሆኑ የሚችሉት ነጥቦችን እናነሳለን። ኔክስት አሁን እንዲሁ ጥሬ ትርጉሙን ምን ይመስላል እና ያው ለህይወታችን ቀረብ ሊል ከቻለ አንዳንድ ምሳሌዎችን ለማንሳት ያክል ነው። የአላህ ፍቃድ ከሆነ ነገ በሚቀጥለው ሳምንት ትንሽ ቆም ብለን ቀጥታ ዑለሞቹ የሚሉትንና ከቁርአንና ከሐዲስም ምሳሌዎችን ለማንሳት እንሞክራለን ኢንሻአላህ። መርሐባ አይ ቲንክ ጀዛከላህ ኸይር። እንደዛ ካደረግን በምሳሌዎች እና በደንብ እንትን ያለን ወደ እነኚህ ቶፒኮች እየመጣን ስንሄድ የተሻለ ይገለጽልናል ብዬ አስባለሁ በአላህ ፈቃድ። ጀዛከላህ ኸይር። ሆኖም ግን ያው አንድ ወይ ጥያቄ ወይ ሀሳብ ቢኖር ጥሩ ነው። ሰላም አለይኩም ወራህመቱላህ። ጥያቄ ነው እንዴት አድርገህ ወለቀድ አተይናከ ሰብአን ሚነል መሳኒ ወልቁርአነል አዚም ሲል ቁርአንና ፋቲሃን ቁርአንን ለብቻው ፋቲሃን ለብቻው አርጎት ነው አላህ። ቁርአን ፋቲሃን ባለፈውም ተነግሯል። የቁርአን ሰንሱ ፋቲሃ ነው። ከፋቲሃም እንደዚህ ብለናል እና ቁርአን ፋቲሃን ለብቻዋ ነው የተቀመጠችው እዚህ ጋር እንደዛ ለማለት ያስችላል። ጀዛከላሁ ኸይር። አሁን የሱረቱል ፋቲሃ ክብደትን ሲገልጹ ይህንን ቁርአን አያ ነው የሚያመጡት። ሁለት ነገር እንደወረደልን ነው። አንዱ ሰብዐን መታኒ ይባላል። ከዛ ከጎኑ ደግሞ ያለው ወልቁርአን አልዓዚም ታላቁ ቁርአን እና በጣም በቃ ክብደቱን ሴንስ ማድረግ ይቻላል። ሱረቱል ፋቲሃ እና ቁርአንን ሰጠናችሁ ብሎ የተገለጸበት ማለት ነው። ስለዚህ ያው ትርጉሙም እንደዛው ማለት ነው። የሱረቱል ፋቲሃ ግዝፈትና ትልቀትን የሚያስረዳ ነው። እንግዲህ ሙሉ ቁርአኑን ተገልጾ ከጎን ደግሞ ፋቲሃ የተገለጸው እንደዛው ነው ትርጉሙ መልክቱ ማለት ነው። አላሁ አዕለም። ሰላም አለይኩም። ወአለይኩም ሰላም ወረሕመቱላህ። በፋቲሃ ጉዳይ እኔ ገና በቃ እንደ ጀማሪ ነው እየተማርኩ ያለሁት እና ምንም ብዙም አስተያየትም አልሰጥም ያው ከመከታተል ውጭ። ወንድም አህመድ ባለፈው ሳምንት ትምህርታችን ግን ስለ ንብ አንስተህ ነበረ እና ንብ አፉ ክፍት በሆነ ጠርሙስ ውስጥ ተከታ ለመውጣት እንደምትቸገር
በተቃራኒው ዝንብ በተለያዩ ቦታ ሙከራ እንደወጣች ተምረናል። ለምሳሌ በቁርአን ሁድሁድ ለነቢዩላህ ሱለይማን ኢንተለጀንስ ሆና መረጃ በማቀበል አገልግላለች። ሁራ በአደም አለይሂ ሰላም ልጅ ወንድሙን ገሎ ሬሳውን ምን ማድረግ እንዳለበት በተቸገረበት ሰዓት መሬቱን በመቆፈር አሳይታለች። እና እዚህ ላይ ዝንብ ከንብ የተሻለ ግንዛቤ ያላት ማለት ነው። ከወንድሞቼ ጋር እንደው ስትማማሩ አንስታችሁት ከሆነ ብዬ በመገረም ቢስሚላህ ራህማን ራሂም አንድ ፖይንት ከዛ በፊት ለማንሳት በመጀመሪያ የእንስሳ ዓለምን የእውቀት ምንጭ አድርጎ በደንብ ማጥናት እንደሚፈልግ ነው ቁርአን የሚጠቅሰው። የእነሱ ዓለም ራሱ ብዙ አስተማሪ ነገር ነው ያለበት። ከስነ ምግባር በህይወት ውስጥ ስኬታማ መሆኛ መንገዶችን እንግዲህ ቁርአን ላይ ቁርአን ላክን እንዲማርበት ብሎ ይላል እና ብዙ ነገሮችን ከዛ ወደ መማር መሄድ ይፈልጋል። በሰማይ የሚበሩ አዋፋትን አይቶ በሰማይ የሚበር ፕሌን መስራትን ማሰብ፣ ከዛም አልፎ ደግሞ ከእንስሳዎች ዓለም በጣም ብዙ ነው የሚገኘው። ዑለማዎች ዓለም ልሐይዋን ብለው ከዚህ በፊት በጣም ሰፊ ጥናት አጥንተው የጻፏቸው መጽሐፎች አሉ። አሁን ቶታሊ የጠፋ ማለት ነው። እና ይሄ የዚህ የእንስሶች ዓለም በራሱ የእውቀት በር ነው፣ ጥናት ይፈልጋል። የንብና የዝንቡ ከሐዲትም ከቁርአንም አይደለም፣ አንድ ጊዜ የተደረገ ጥናት ነው። ንብን በአንድ እንደ ጠርሙስ ነገር ውስጥ ገብታ ብርሃን በውስጡ በአፉ በኩል ሳይሆን ከታች በኩል ብርሃን ሲደረግለት ንብ በቃ ወደ ብርሃኑ ነው ዝም ብሎ ባያስወጣው ብርሃን ባየበት ቦታ ላይ ነው ደጋግሞ ለመውጣት የሚሞክረው። ዝንብን አስገብተው ሲሞክሩ ግን ብርሃኑ ያለበት ቦታ የማያስወጣ መሆኑን ካየ በኋላ አቅጣጫ እየሞከረ የተለያየ ቦታ እየተጋጨ ይሞክርና ይወጣል። ይሄ ዝም ብሎ ኤክስፐሪመንት ላይ ያለ ነው። ሜይ ቢ አንድ ጊዜ ያነበብኩት ነው። ምን ያህል እውነት ነው የሚለውንም በደንብ አላጣራሁም። ግን ይሄኛው ነገር በተመሳሳይ ሁኔታ የማጥናት ነገር ይፈልጋል ማለት ነው። አንዱ እንስሳ አንድ ድክመት አለው፣ አንዱ እንስሳ ደግሞ ሌላ ጥንካሬ አለው። ለምሳሌ የጎሽን ምሳሌ ሲሰጡ አንድ ማህበረሰብ ምሳሌ ነው ይላል። ጎሽ ዓላማ የሌለው ተናቦ የማይሰራ የጠላቱን ስልት የማያውቅ እና ሁልጊዜ ተመሳሳይ ስራ እየሰራ የሚነዳ ጎሽን ስናይ ግን ጉልበቱ በጣም ትልቅ ነው። ብዙ ጊዜ ህዝብ ብዛት ያለው ቁጥር ይኖረውና ከሱ ያነሰ ኃይል ስልትን ተጠቅሞ በሚያደርገው ሂደት ይረታል። አንበሳን ብንወስድ ነብርን ብንወስድ ስትራቴጂክ ናቸው። በጋራ ተናበው ነው የሚሰሩት። ያንን ኃይል ይበትናሉ። ከዛ ከበተኑ በኋላ የተለየ አካል ከመሃል አውጥተው ያጠቃሉ። ስለዚህ ከዚህ እንስሳ የአንድ ማህበረሰብን ለውጥ እና ራሳችንን ልናይበት እንችላለን። የጎሽ ህይወት ነው የምንኖረው ወይ? እንዴት ነው ከዚህ ስህተት የምንማረው? ጎሽ ሁሉ እኮ መሮጡን ትቶ ወደ ጠላቱ ፊቱን አዙሮ ቢጋፈጥ የአንድ ጎሽ ኃይል ምናልባት የ10 ጠላቱን ኃይል ሊሆን ይችላል። ስለዚህ የእንስሳው ዓለምን በሚመለከት ይሄ ነው የተዘነጋ፣ ግን በጣም ብዙ ልንማርበት የሚገባ ነው። የዝንቡ ግን ምናልባት ሲደግመን እናነባዋለን። እኔ ቆይቷል ካነበብኩት፣ በአጋጣሚ ትዝ ብሎኝ ባለፈው ያነሳሁት። ወላሁ አዕለም። ጀዛከላህ።
ባረከላሁ ፊክ ጀማሉዲን አህመድ። አይ ቲንክ አህመድ አሁን እነኚህ ስሞቹን ስንማር የምንማረው አሁን ይሄ ገና ፋቲሃ ትርጉሙን ምናምን ገና አልገባንም አይደል? አሁን የስሞቹን ሰው ምን አይነት ቫሊዩ አድ ነው የምታደርግልን ብለን እንትናችንን ሪሴፕቲቭ ሆነን ሬዲ ሆነን እንድንቀበል ማለት ስለ ፋቲሃ ያለን ነገር እንዴት ላስቀምጠው? ይሄም በአላህ አሁን ፋቲሃን ራሱን እየተማርን አይደለንም ያለ ነው ገና አይደለ ስሞችን እየተማርን ያለ ነው እና የዚህ ፐርፐዝ ደግሞ ሬዲ እንድንሆን እና አሁን ፋቲሃን ስናነበው ራሱ የምናነብበት አይን እይታችን እንዲቀየር ነው የሚያስችለን። አሁን የነኝን ዲቴል እስቲ ትንሽ እሷ ላይ ገብቼ ጥሩ ነው ይነሳል እና ይሄ ሁለት ነገር ነው ያለው። በመጀመሪያ ደረጃ ከትላንት ወዲያም አንድ በጣም ዳዕዋ በማድረግ ጥሩ የሚያስተምር ዓለም አቀፍ ዳዒ አለ እና ሱረቱል ፋቲሃን እያዳመጥኩለት ነበር እና ሱረቱል ፋቲሃ በጣም ታላቅ ሱራ ነው። ወደ እሱ ስንመጣ በልባችን ትልቅነቱን እንዲህ አድርገን ነው ምናምን ብሎ ይላል እና ወዲያውኑ የመጣብኝ እንዴት ነገር እንደሚርቅና እንደሚቀርብ ነው። ለምሳሌ ብዙ ጊዜ ዳዕዋ ላይ ኢማን ሊኖረን ይገባል፣ ሰሃቦች እንደዚህ ነበሩ እንደዚህ ይባላል። ይሄ በቃ ኢማንን ከሚያርቁ ነገሮች ነው። ይሄ በፍጥነት ወደ ኢማን ያመጣል ከሚባለው በተቃራኒ ነው። ቁርአን የአላህ ቃል ነው፣ ትልቅ መሆኑን እያሰብን ነው መቅራት ያለብን የሚለው ነገር ይሄንን ስሜት አያመጣም። ዋናው እኮ የፈለግነው ይሄን ስሜት የሚያመጣልን መንገድ ነው የፈለግነው። ግን ይህን ሊያመጣ የሚችለው ነገር ለምሳሌ ሱረቱል ፋቲሃን ትርጉሙን ብናቀው ከዛ ማንም ሰው ትልቅ ነው የሚለንም ባይለንም ልባችን ውስጥ ገዝፎ ይቀመጣል። የጥዊ ማለት እንደዚህ ነው። እኛ ታግለን ምናምን ሳይሆን ከትክክለኛው መስመር ጋር ስንገናኝ በራሱ ፍሰት ነው፣ በቃ ሆኖ ነው የምናገኘው። ዋና ይህን ሰው ያነሳሁት ለምንድን ነው? ሱረቱል ፋቲሃን ሲያስተምር ሱራ የሚለውን ትቶታል፣ ስሞቹን ትተዋል። ኢቭን አዑዙ ቢላሂ ሚነ ሸይጣን ረጂምን ትተዋል። ቢስሚላሂ ራህማን ራሂም ተወና አልሐምዱሊላሂ ረቢል ዓለሚን። በቃ ሱረቱል ፋቲሃ ያለው አልሐምዱሊላሂ ረቢል ዓለሚን ከሚለው ነው። ለሱ አይደለም ሱራ የሚለው ቃልም ወህይ ነው። የመጀመሪያ ጉዳያችን አሁን እኛ አላህ ስብሓነሁ ወተዓላ የጠቀሰው ሱራ ከሚለው ነው ቁርአን ምንለው። ሱራ የሚለውም ቁርአን ነው። ሱረቱል ፋቲሃ አልፋቲሃ የሚለውም አላህ ስብሓነሁ ወተዓላ ከሰማይ ያወረደው ስም ነው። ልክ አያዎቹን ስንማር በዛ ውስጥ ብዙ ብርሃን እንደምናገኘው ሁላ ገና ሱራ ከሚለው ነው ብርሃኑና ተአምሩ የሚጀምረው። አንደኛው ይሄ ነው። ስለዚህ ቁርአንን እኮ ሰው ከላይ ሱረቱል ፋቲሃ የሚለውን ጭራሽ አናየውም እኮ ወርደን ነው አልሐምዱሊላህ ረቢል ዓለሚን ጋር የምንመጣውና አዑዙ ቢላሂ ሚነ ሸይጣን ረጂም ጋር መቆም ይፈልጋል። ቢስሚላሂ ራህማን ራሂም ጋር መቆም ይፈልጋል። ስሞቹ ጋር መቆም ይፈልጋል። ይሄ አንዱ ፓርት ነው። በተለይ ደግሞ ስም ማለት ነው። የዓለማችን ድንቅ ነገር ማለት ስም ነው። አደም አለይሂ ሰላም የመጀመሪያው ጉዳይ ወዓለመ አደም አልአስማአ ኩላሃ። ስምና ስሞች የሚሸከሙት ሀሳብ ሰው ልጅን የሚሰራው እሱ ነው። ሀገር የሚሰራው እሱ ነው። ማህበረሰብ የሚሰራው እሱ ነው። ስምና ስሞች የሚሸከሙት ሀሳብ። ስለዚህ ቁርአን ላይ የተጠቀሰ ስም ማለት በቃ ያ ጉዳይ በጣም ትልቅ ጉዳይ ነው። እዛ ውስጥ ነው የምንሰራውና እዛ ውስጥ በመቆየታችን ያንን ጉዳይ በማወቃችን ራሱ ሱረቱል ፋቲሃን የምንረዳበት መነጽር ከማግኘት በፊት እሱ ራሱ ህይወት ነው። የአጠቃላይ ህይወታችን መልእክት ነው። እዛ ውስጥ ተአምራለ ነው። ሁለተኛው ደግሞ እስልምናን በአጠቃላይ
እነዚህ ስሞችን ተረድተን ስንገባና እነዚህ ትምህርቶች ስሞችን ሳንረዳ ስንገባ ይለያያል። ለምሳሌ ሱራ ማለት መጠበቅ ነው አይደለም? እነዚህ ቃላቶች ናቸው ከስህተት የሚጠብቁ። መታኒን የተረዳ ሰው አህለል ኪታቦች ጋር ብንሄድ ረእፈተን ወረሕመተን፣ ይሄ በጣም ድንቅ ዓለም ነው ያሳኩት። በኢባዳቸው በቀልባቸው ንጽህና ብዛት ረእፈተን ወረሕማ፣ በጣም ርህራሄና እዝነት የተሞላበት ልብን እውን ማድረግ ችለዋል። ነገር ግን የሁለተኛውን ዓለም ስኬት ረስተው ወረህባንየተን ኢብተደዑሃ፣ ያኛው የመንፈሳዊ ዓለም ደስታ ጎትቶ ወስዷቸው ይህን ምድር ደግሞ ኦልሞስት እንዲረሱ ሆኑ። ስለዚህ በእስልምናችንም ውስጥ ይህን ስም ብቻ በመረዳት አንዳንዱ የሆነ ክፍል ላይ ትኩረት አድርጎ ሌላውን የዘነጋውን ሁሉ ከእንደገና ስህተት መሆናችንን በዚህ ስም ብቻ እናውቃለን። ወደ ሱረቱል ፋቲሃም ስንገባ ወደ ቁርአንም ስንገባ ይህን ቀመር ከተረዳ ነው በሁሉም ነገሮች ውስጥ ይሄን እናያለን። ስንሳሳትም እናርማለን። ስለዚህ ሁለቱም ነገር ነው ባጭሩ። ራሱም እውቀት ነው፣ ብርሃን ነው። ሁለተኛ ደግሞ ሱረቱል ፋቲሃን የምናይበት ሰፊ አይንና መነጽር የበለጠ መረዳት እንዲኖረን የማድረግ አቅም አለው ለማለት ነው። አላሁ አዕለም። ባረከላ ፊክ። የሚገርመው ሮብለት ስንወያይ በጣም እየተገረምን ነበር በሱራ በሚለው ስምና በፋቲሃ እና በወንድም ሱለይማን ያስታወሰን። ግን አውቃቸው አይደል? ገና በስሞቹ ነው እንደዚህ እየተደነቅን ያለ ነው። በስምና በሱራ ነው ገና ፋቲሃ ውስጥ አልገባን የሚለውን እኔ ረስቸው ነበር። ብራዘር ሱለይማን ያስታወሰኝና አይ ቲንክ እሱ ከአንተ በደንብ መስማት ፈልጌ ነው። ዛትስ ሃው አም ፊሊንግ። አሁን የሆነ ነገር ያዘጋጀሃል ይመስለኛል እና አይ ቲንክ አዞማውን ያሳያል እንደ ለዛ ሪሴፕቲቭ እንድንሆን የሚያደርግ ይመስለኛል ከእኔ ኤክስፒሪየንስ እንትን ስለው እና የተወሰኑ ዩቱቦችም ለማየት ለመፈላለግ ሞከርኩኝ ሱራ ፋቲሃ ላይ እንደው ተጨማሪ ማቴሪያሎች ብዬ እኔም እንደዛ ነው የገጠመኝ። ላይክ 9 benefits from ሱራ ፋቲሃ ሚል ወይም ሱራ ፋቲሃ ትራንስሌሽን እንደሱ ሰማሁኝና በቀጥታ ነው እንትን የሚለውና ማግኘት አልቻልኩም። አሁን ይህንን ስንማማር የማገኘውን አይነት ቴስት ሌሎች አስተምሮች ላይ ማግኘት አልቻልኩምና አይ ቲንክ ይሄኛው በጣም በተሻለ ሁኔታ ኢንሻአላህ ያቀርበናል ወደ መሴጁ ብዬ ተስፋ አደርጋለሁ። ኢንሻአላህ ሌላ ወንድም እህት ጥያቄ ሀሳብ ካለ እስቲ ወደ እናንተ እናምጣውና ካልሆነ ያው ወንድማችንን እናሰናብተው እንዳንይዘው ሀሳብ ከሌለ ማለት ነው። መርሃባ አይ ቲንክ አህመድ ፋይናላይዝ አድርገው ሌላ ሀሳብ ከሌለ ጠይብ ኢንሻአላህ። እንግዲህ አላሁ ፍቁን ከተገናኘን በሚቀጥለው ሳምንት ይህንኑ ሀሳብ በኖሩትና ራሳቸውንም ማህበረሰብን ሰርተው ባለፉ ዑለማዎች እይታ በምን መልኩ እንደተገለጸና ከቁርአንም ከሐዲስም ይህንኑ ሀሳብ የበለጠ የሚያጎለብቱ ነጥቦችን እናያለን። የበለጠም ደግሞ ኢንሻአላህ በውይይት ልናዳብር እንሞክራለን። በዚህኛው ስቴጅ ላይ ያው ብዙ የውይይት በሮች አይኖሩም። በሂደት በጣም ኢንሻአላህ በጣም ብዙ ሁሉም ሰው ሀሳብ እየሰጠ ነገሮችን የሚያብላላበት ነገር ይመጣል ቢዝኒላህ ካለው ሂደት። በተለይ ደግሞ መደጋገም የሚለው ሀሳብ የህይወት በጣም ቁልፍ ነገር ነው። አክቹዋሊ ለአንዱና ከሌላው ለመለየት ራሱ ይከብዳል። አንዱ ሲነሳ አንዱ ብቻ
ሙሉ ህይወታችንን ድጋሚ የሚሰራ የሚመስል ነገር ነው። ይሄንን ነገር በጣም ብዙ ጊዜ ብንደጋግመው ውስጣችን ቀርቶ በደንብ ሰርጾ እኛን ወደ መስራት ይሄዳል እና ማንኛውም ሀሳብ ሰውን የሚሰራው የሀሳቡ ዝርዝር ነገር ከነፍሰቱ ውስጣችን ተሐፍዞ ሲቀመጥ ነው እና ሂፍዝ ይፈልጋል ማለት ነው። እኛ ሱረቱል ፋቲሐን እዛ ላይ የተጠቀሰው 7ቱን አያ ከነ ሙሉ መልእክታቸው የማሐፈዝ ጉዳይ ነው። በቃ ሐፈዝን የምንለው ሱረቱል ፋቲሐ መልእክቶቹ ተሐፍዘው ውስጣችን በደንብ ሲቀመጡ ነውና ተአምሩንም መስራት የሚጀምረው የዛኔ ስለሆነ እነዚህ የምናነሳቸው ነገሮች ወደ መደጋገምና ወደ ማሐፈዝ የሚሄድበትን መንገድ ያው የምንችለውን አክል ከዱንያ ሩጫ ትንሽ ትንሽ ሰርቀን እንሞክር ለማለት ነው። ለመጨረስ እንግዲህ በዱዓ እንዝጋው። ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላሂ ሰለላሁ ዐለይሂ ወሰለም اللهم اجعل القرآن ربيع قلوبنا ونور صدورنا وجلاء أحزاننا وذهب همومنا وهمومنا صلى الله وسلم على سيدنا محمد وعلى آله وصحبه وسلم. السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. الله يقبله ወንድም አህመድ ጀዛኩሙላህ ኸይራን። ሁላችሁም ሮብ ዕለት ኢንሻአላህ ግሩፕ ውስጥ ያልገባችሁ ሰዎች ያሳውቁኝና ሊንኩን ልክላችኋለሁ። ሮብ ኢንሻአላህ ለዲስከሽን እንገናኛለን። ጀዛኩሙላህ ኸይራን። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወበረካቱ።